ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። በመሰረቱ በእነ አብርሃም ቪዲዮዎች ላይ ያው እንግዲህ ግዴታችን ስለሆነ ሐሳብ እየሰጠንበት እንመጣለን እንጂ ብዙ ስህተት የሆኑ ነገሮች ተሰርተዋል። ብዙ ጊዜ አብዛኛውን ጊዜ በተለይ ደግሞ አጽዋማት በሚኖሩበት ሰዓት ላይ የሚወጡ ቪዲዮዎች ትንሽ ከረርና ሌላ ጊዜ እንዴት እንዲያነ ነገሮች ሳይመጡ ቀርተው በዚህ ሰዓት ላይ ለምን እንዲያነ ነገር መጣ የሚያሰኙ ናቸው። ግን ደግሞ እኔ አሁን ላይ በተለይ በአብርሃም ሀብል ላይ ያነጣጥረው አሁንም ድረስ ሀብሉ ላይ ነው ችግር ያለ የምትሉ ወገኖቻችን አሁንስ ምን ተሰማችሁ ማለት ፈልጋለሁ። ሁላችንም የጊዜ ጉዳይ ነው እንጂ እውነታው ሲወጣ ወይኔ መቸኮላችን ወይኔ ለምንድን ነው ማስተዋል ደረጃ ላይ የሆን ነው ምን ነክቶን ነው እንደምትሉ አልጠራጠርም። እንግዲህ ሀብሉን የው እንዳያችሁት ቡዜ እንዲሁም ዳኒ እንዲሁም ዴቭ በመተባበር አውልቀውበታል። ምን ተፈጠረ ታዲያ እስቲ ንገሩን። ሀብሉ ላይ ነው ችግር ያለው ስትሉ የነበራችሁ ወገኖች ማለት ነው። ባይዘው ከእምነቱ ውጪ ከክርስትና እምነት ውጪ የሆኑ ወንድምቶቻችን ኖርማል ነው። ምክንያቱም እነሱ የሚከተሉት የእምነት ህግ ስርዓት አላቸው። ስለ መስቀሉ ብዙ ምንም መረጃ ላያውቁ ይችላሉ። ግን ክርስቲያኖ ናችሁ አሁንም ድረስ በመስቀል ላይ ያነጣጥራችሁ ያላችሁ እህቶቻችን ፈጣሪ ልቦና ይስጣችሁ ነው የምለው። ሌላ ምንም አልልም። የመስቀል ኃይል ያልገባው ይመስለኛል መስቀል ላይ መተት አለ ብሎ የሚያወራው ማለት ነው። በሌላ ነገር ብትወቅሷት ምንም አይመስለኝም ነበር። ሩታን ለምሳሌ አብርሃም የሆነ ነገር አድርጋብን ሊሆን ይችላል ብትሉ ጥሩ ነበር። ግን ሀብሉ ላይ ማነጣጠራችሁ ነው በጣም የገረመኝ እኔ ከምንም ነገር በላይ። አሁን ላይ እንዳያችሁት እንግዲህ ወለቀ። ምን ተፈጠረ ንገሩን እስቲ። ምን ተፈጠረ? ምን አያችሁ? አብርሃም ላይ ለውጥ አያችሁ? ያያችሁት ነገር አለ? ምንም አዲስ ነገር አልተፈጠረም። እንዲያውም እሱ አሁንም ስቲል ወደ ሚስቴ መመለስ ፈልጋለሁ ነው እያለ ያለው። እንዳያችሁት ሀብሉን ወስደውበታል። ይሄን ያህል በቃ አብርሃም ምንም ማሰብ እንደማይችል አድርጋችሁ የቆጠራችሁት ካላችሁ ደግሞ ከነገ ወዲያ ጊዜ ጉዳይ ነው እንጂ ታዩታላችሁ። አብርሃም እዚህ ጋር ሊፈትን የፈለገው አካል ሙሉ ክሩን ነው ጠቅላላ በቤተሰቡም በኩል በሩታም በሄርሜላም በኩል ፈተና ውስጥ ያስገባቸው ጉዳዮች አሉ። በቃ እኔ አሁን እንደዛ ነው እየታየኝ ያለው። አብርሃም ምንም አልደነዘዘም። አብርሃም ምንም ራሱን አልሳተም። ሩታ ለምን ይመስላችኋል ወደ ሚዲያ ወጣ ነገሮችን ማታስረዳው? ለምን ይመስላችኋል? ምክንያቱም የጊዜ ጉዳይ ስለሆነ ከጊዜ በኋላ የምናየው ነገር ስላለ ነው። ያን ጊዜ ትጸጸቱበታላችሁ። የምሬን ነው። ቸኩላችሁ ብዙ ነገር የምትሉ ወገኖቻችን፣ ለማንኛውም እኔ ሰዎች መውቀስ አልፈልግም። ምክንያቱም ሁሉም እንደተፈጥሮ እግዚአብሔር እንደሰጠው ማስተዋል ያክል ነው መናገር የሚችለው። በሰዎች ሐሳብ ደግሞ መቀናቀንም ይሁን መቃረን የለብንም። ሐሳቦቻችንን መከባበር በልዩነታችን ማለት ነው። አንዳንድ ወገኖች ግዴታ እንዴት ከሩታ ጎን ትቆማላችሁ የምትሉ አላችሁ። አንዳንዶች ደግሞ ከሄርሜላ ጎን እንዴት አትቆሚም የምትሉ አላችሁ። ይሄ የግል አስተሳሰባችን ሁኔታ ነው። እያንዳንዳችን የየራሳችን እምነት፣ የየራሳችን መንገድ፣ የየራሳችን ማሰቢያ ጭንቅላት አለን። እኔ በሌላ ሰው አይምሮ ማሰብ አልችልም፣ ሌላውን በእኔ አይምሮ ማሰብ አይችልም። ግን ልዩነታችን እንዳለ ሆኖ በመከባበር ሐሳባችንን ብቻ በጨዋነት መገላለጽ እንችላለን እንጂ ለምን ይሄ የሩታ ደጋፊ ሆነች፣ ለምን የሄርሜላ ደጋፊ ሆነች አይባልም። በነገራችን ላይ አንድ እንድታውቁልኝ የምፈልገው ነገር አለ። እኔ ከመሬት ተነስቼ የማንም ቲፎዞ ሆኜ አላውቅም። ምክንያታዊ ነኝ። ምክንያታዊ ያደረጉኝ ነገሮች ደግሞ ከዚህ በፊት አንድ በአንድ ነግሬያችኋለሁ። ሄርሜላ ዛሬም ነገም ከነጎዲያም ምንም ልትዋጥልኝ የምትችል ሴት አይደለችም በእኔ መንገድ። ምክንያቱም አንዲት ባለትዳር ሴትን ያበላሸች ህይወቱን ያጨመላለቀችን ሴት ደግፊ ብትሉኝ እኔ ሞቴን መርጣለሁ፣ ለኔ ማለት ነው። ሁሉም ነገሯ በስህተት መንገድ የመጣች ሴት እስከሆነች ድረስ ይሄን ለመቀበል አልችልም። ይሄ የኔ እምነት የግሌ እምነት ነው። ምክንያቱም ሩታ በአንድ ወቅት ጥሩ ህይወት የነበራት ሰው ነበረች፣ ጨዋ ሴት ነች። አሁን የምታዩትን ነገር ሁሉ ሆና አታውቅም ነበረ። ይሄ ሁሉ ነገር የተከናወነው በሄርሜላ ችግር ምክንያት ነው። ስለዚህ ምክንያት ይሄ ነው። ምክንያት ችግሩ ጋር ነው እንጂ ከሰዎቹ ጋር እኔ ችግር የለብኝም። ሄርሜላም ሰው ነች፣ ሩታም ሰው ነች። ምንድነው የሚለያቸው? የባህሪና የጨዋነት ችግር ብቻ ነው። አንዱ ለትዳሩ ሲል ተፋልሞ፣ አንዱ ለትዳሩ ሲል ብዙ መስዋዕትነት ከፍሎ፣ እዚህ ጋር ደግሞ በአማረ ትዳር ውስጥ ደግሞ ገብቶ ተጎዝጉዞ አፋቶ ሌላ ታሪክ ውስጥ የሰውን ህይወት የሚቀይርን ሰው አብሬ ከምቆም እኔ ብሞት ይሻለኛል።
ይሄ የግል አቋም ነው። ስለዚህ ሰዎችን በመልክ አይደለም ለይተን እየደገፍን ያለ ነው፣ ድጋፍም አይደለም። ሀሳባቸውን ወይም ደግሞ የመጡበትን የችግራቸውን ያክል መጠን ነው እያየን ሀሳብ የምንሰጠው። በራሴ በኩል እስካሁንም ድረስ በደል እንጂ እኔ በሩታ በኩል ሲደርስ ያየሁት ምን አድርጋ ነው ሩታ አሁንም ድረስ እንዲህ አይነት ነገር ውስጥ ገብታለች፣ አደንዝዘዋለች፣ እንዲህ አድርገዋለች የምትሉ ሰዎች በኖርማል ብትሏት ኖሮ ኖርማል ነበር ለኔ። ማለት የሆነ ነገር አድርጋበት ቢሆን ነው አብርሃም እንዲሆኑ ትላላችሁ። ሀብሉ ላይ አላችሁ። በጣም የሚያሳዝን ነው። ከዚህ እምነት ውጭ የሆኑ ወገኖቻችን እንዳልኳችሁ ችግር የለውም እንደዛ ቢሉ፣ ስለ እምነቱ ጠንቅቀው ስለማያውቁ ሊሆን ይችላል። ግን ክርስቲያን ነን የምትሉ ወገኖች ሀብል ያንጠለጠለን ሰው ሀብሉ ላይ ችግር አለ ስትሉ ይሄ ለኛ ከባድ ነው የሚሆነው። እኔ ይሄንን አሁንም ዛሬም ነገም ትክክል አይደለም እንደዚህ አይነት ሐሳብ የምታራምዱ ወገኖቻችን፣ በእኔ አስተሳሰብ ነው። በራሳችሁ እናንተ የምታስቡበትን መንገድ ነው የገለጻችሁት። በእኔ አስተሳሰብ ግን በጣም ስህተት ነው። በተቻለ አቅም ደግሞ እምነት ጉዳይ ላይ ብንጠነቀቅ፣ ከዚህ በፊት ነግሬያችኋለሁ። መስቀል ኃይላችን እንደሆነ ነግሬያችኋለሁ፣ በስነ ስርዓቱ ማለት ነው። አስቀድሜ 10 ጊዜ አልደግመው። መስቀል ኃይል ስላለው ነው መጥፎ መናፍስቶችን የሚያባርረው፣ ርኩስ አጋንንት ያለበትን ሰው የሚያስወጣው። ገባችሁ አይደለ? እንጂ የአጋንንትን ኃይል አይስብም። ፈጣሪ ቅር ይበለን። በእውነት በጣም እኔ እንጃ። ብቻ ለመጾምም አልተፈጠርንም እኛ። እውነቴን ነው የምለው። እንጾማለን፣ ግን ጾማችን የተበላሸ ጾም ነው። ለምን ብትሉ ይህንን የነ ሩታና የአብርሃምን ቪዲዮ እየተከታተልን መቼስ ከነገረ ስራቸው አንጻር ካፋችን ኃይለ ቃል ክፉ ነገር መቼም መውጣቱ አይቀርም። ስለዚህ ይሄ ደግሞ እንዲህ አይነት የጽድቅ ጾም ደግሞ የለም። እሱ ያስበን ነው የምለው። ለማንኛውም ቤተሰብ ማለት ነው እንደተከታተላችሁት የነ ሩታን ቪዲዮ ሀብሉን አውልቀውበታል ከአብርሃም ላይ። አብርሃም ሆን ብሎ ነው ሞኝ እየመሰለ ሆን ብሎ ነው ምንም እንደማያውቅ እየሆነ ያለው። እነ ቡዜ በዚህ ልክ መጨፈር፣ በዚህ ልክ ደስታው ፈንጠዝያ ውስጥ መግባት ተገቢ አይደለም ማለት። ቡዜ የሆነ ሰዓት መሆን ያለብሽን ሁሉ ነገር ሆነሽ አታውቂም። አሁን ላይ በዚህ ሰዓት ላይ አብርሃም ትዳሩን በፈታ ሰዓት በሄርሜላ ህይወት ውስጥ በገባ ሰዓት ላይ ነው አንቺ አብርሃም ውስጥ ከፍተኛ ሚና የተጫወትሽ የመጣሽው። በሩታ ህይወት ውስጥ ያኔ ሩታ እየተንገላታሽ ከአብርሃም ጋር ጸብ በነበራት ሰዓት ሮጣ የምትመጣው አንቺ ጋር ነበረ። ቤተሰቧ ጋር እንኳን ሄዳ እንባዋን አታሳይም ነበረ። ምን ያህል ለአብርሃም ፍቅር እንደነበራት ጊዜው በጣም ቢቆይም እኛ አረሳንም። ሜሞሪያችን ሪሙቭ አያረግም ያስቀምጣልና ያኔ እንደዛ ወንድምሽ እንደዛ ሲያደርጋት አንድ ቀን እንደዚህ እብድ ሆነሽ አታውቂም። አሁን ነው በቃ በሩታ ላይ ብቻ ያለሽ ጥላቻ ስላለ ብቻ ነው በዚህ ልክ አንቺም ደስተኛ ለመሆን በዚህ ሰዓት ላይ አብርሃም በመምጣቱ ሄርሜላን ስታያት የምታሳያት ደስታ ምናምን። ይሄ የእውነት የልብ ወዳጅነት ነው የሚያሳየው። ወደፊት የእውነት አብርሃምና ሄርሜላ እንዲጣመሩ ፈልገሽ ነው ቡዜ? ያንቺም ነገር ትንሽ እኔ ጥያቄ የፈጠረብኝ ነገር አለ። እውነት ለመናገር ያን መሰለ እንቦቃቅላ ልጅ አሳቅፋችሁ ሩታ እኮ በአብርሃም ህይወት ውስጥ ገፍታው መታ ወይም ደግሞ ሌላ ወንድ ጋር ሄዳበት አይደለም አይደል? ይሄ ታሪክ የተከሰተው ይሄ ሁሉ የመጣው በወንድምሽ ችግር ነው አይደለ? አንቺ አሁን ላይ ድረስ መቆም የነበረብሽ ከሩታ ጎን ነበረ። ምክንያቱም በበደል ያጣችው ትዳር ነው፣ በግፍ ነው ትዳሯን ያጣችው ሴት። ለምንድን ነው ሩታን ከአብርሃም ጋር ያገናኘችው እህታችን ኤልዳና? አይ ቲንክ ኤልዳና ነው ስሟ አይደለም? ኤልዱ ለምንድን ነው እስከዛሬ ድረስ መታ በእነሱ ህይወት ውስጥ ሀሳብ ስትሰጥ ያላየናት? ሄርሜላ ከመጣሽ ጊዜ ጀምሮ ኤልዱ መታ ሀሳብ ስትሰጥ አላየሁም። አብርሃምና ሩታን ያገናኘቻቸው ወደ ፍቅር ህይወት እንዲገቡ ያደረገችው እሷ ናት። የለም ትንፍሽ ብላ አታውቅም። የሆነ ጊዜ እንዲያውም በቤት ውስጥ በራሷ ቤት ውስጥ ቪዲዮ ሰራ ይቻታለሁ፣ እንደ ድራማ ነገር ማለት ነው። ግን ቡዜ ግን በጣም እጅሽን አረዘምሽ ምናምን። እሱ እህት ስለሆንሽ ብዙ ጥሩም ነገር ልታረጊ ትችያለሽ፣ ልትሳሳችም ትችያለሽ። እሱ መፍረድ ከባድ ነው። ነገር ግን በዚህ ልክ ለሩታ ያላችሁን ጥላቻ እያሳያችሁ ስትሄዱ ነገ ከባድ ነገር አለ የሚመጣ ከፊታችሁ። ሁላችሁም ሩታን ይቅርታ የምትጠይቋት ጊዜ ይመጣል። ለምን አብርሃም አሁን ላይ ሁሉንም እየፈተሸ ነው። በቃ እኔ እንደዛ ነው የማስበው። ሩታ ምንም አላረገችበትም። አይታችሁ ከሆነ ሄርሜላ ምን እንዳለች አይታችኋል። ሀብሉን መውለቋ አስደሰታት። ቀጠለችና አጎንብሳ ስታይ የነበረው የአብርሃምን እጅ ሰዓት ነበር። ጠየቀችው፣ እጅ ላይ ያረኩልን ሰዓት ለምን አወለከው አለችው።
እሷስ ምን ችግር ኖሮባት ነው ሰዓቱ ላይ አትራክት ያደረገችው ማለት ነው? አያችሁ እናንተ ሩታን ስጠረጥሩ እኛ ሄርሜላን እንድንጠረጥር እያደረጋችሁን ስለሆነ ማለት ነው። ከዛስ በኋላ ምንድነው ያላት? እውነታውን ሲያጠራው ይህን ሰዓት ማድረግ አልፈለኩም፣ እነ ሩታም እንዳደርገው አልፈቀዱልኝም፣ ስለዚህ ራሴ ይሄንን ሰዓት ገዛሁት አላት። አያችሁ አጥልቀውልኝ ነው እነሱ ወይም እነሱ ሰጥተው ነው ቢላት ኖሮ ዛሬ ላይ ደግሞ እንደገና ሁለተኛ ዙር ከሀብሉ አልፈው ሀብሉ አልሆን ብሏቸዋል። ምንም የተለወጠ ነገር የለም በአብርሃም በኩል ይረጋጋ 1-2-3 ቀን ብለዋል። ይሄን ያህል የተለኮሰ እሳት ነዶ ጭሱ ማለት ነው። እሳቱ ቀስ እያለ አይደል የሚጠፋው ቤተሰብ ቀስ እያለ ስለሚጠፋ ልክ እንደዛ እሳቱ ቀስ እያለ እየጠፋ ፍም ሆኖ ቅዝቅዝ እንደሚለው ማለት ነው። እነሱም ይሄንን እንደዛ ነው የቆጠሩት። በቃ አሁን ያብሉን አውጥተናል ካንገቱ ላይ ዛሬ ላይ ይሄ ልጅ ባይመለስ ነገ ከነገ ወዲያ ካይምሮ ይመለሳል ብለው ነው ያሰቡት። ይሁንላችሁ ባሰባችሁት ልክ ደግሞ የምታተርፉት ሳይሆን የምትከስሩት ነገር ወደፊት ስላለ ነው እኔ አስቀድሜ የምነግራችሁ። ሲቀጥል ሀብሉ ላይ ትኩረት አድርጋችሁ ነበረ። ሀብሉ ወጥቷል። እጅ ሰዓቱ ላይ ደግሞ ማለት ነው ትኩረት ነበር የምታረጉት። ዛሬ ሄርሜላ አብርሃም እንደዛ ስትጠይቀው ሩታ ነች ያረገችልኝ ቢል ኖሮ ሌላ ኢሹ ይከፈት ነበረ። ሰዓቱ በሩታ በኩል የተሰጠው ነው። ስለዚህ የአንገት ሀብሉ ሳይሆን ችግሩ ያለው የእጅ ሰዓቱ ላይ ነው ብላችሁ ሰፍ ብላችሁ ለመረጃ ለሐሰት መረጃ ትመጡ ነበረ። ግን ደግሞ ይሄም ከሽፏል። የአንገት ሀብሉም ከሽፏል። የእጅ ሰዓቱን ከሽፏል። በምን ሩታ እንደምትወቅሷት ደግሞ አዲስ አጀንዳ ይዛችሁ እንደምትመጡ ነው እኔ የሚገባኝ። ግን ወጣም ወረደም እምነት በጣም የእምነት ኢሹ በጣም ጠባብ ናት። ሰላምም ለማምጣት ጸብም ለማስነሳት እምነት ጉዳይ ላይ በጣም ጥንቃቄ ይፈልጋል። የሰውንም እምነት አትንኩ፣ እናንተም የራሳችሁን እምነት አታስደፍሩ ወገን። መስቀል አይታችሁ እንዴት ነው ማትደነግጡት? እናንተ ክርስቲያንን የምትሉትን ሌሎቻችሁን አይደለም እያልኩ ያለሁት እኔ። መስቀል እርኩስ መናፍስትን አፈርድሜ ሲያስፈላ ነው ማቀው ወገን። ኃይሉ የክርስቶስ ስለሆነ ማለት ነው። ማስተዋሉን ፈጣሪ ይስጠን። በሆነ ስህተታችንን እንዴት አድርገን እንደምናርም ራሱ አንዳንዴ ግራ ይገባኛል። በጣም ነው የምንስተው። ይሄ የዓለማዊ ቪዲዮ ምናምን ነገር ግድ የለም ኢሞሽናል ሊያደርገን ይችላል። ምንናገረውን ላናቅ እንችላለን፣ ምናምን እንደፈለግን ልንሆን እንችላለን። ግን ቢያንስ ይሄ ሀብል የአንገቴ ላይ የነበረ ሀብል ነው ሰጠሁት ከዚህ በፊት እምቢ አለ። ደግ የሚያረኩለት ምን ችግር አለው አለቻችሁ። ለምን ይመስላችኋል ሩታ ማትመልሰው? በአሁን ሰዓት ምላሽ የማሰጠው ለምን ይመስላችኋል? ምክንያቱም መጨረሻውን ታዩታላችሁ። እንጠብቅ አብረን አይሻልም? እኛ አሁን ይሄ አንልም፣ ግን እንጠብቅ። ያኔ እነ ቡዜ ሁላ ሳይቀሩ ወደ ሩታ ሄደው ይቅርታ የሚጠይቋት ጊዜ እየቀረበ ነው። ተረዳችሁኝ አይደለ? ይህ አብርሃም ሆን ብሎ እያደረገ ያለው የፈተና ውጤት ነው ብዬ ነው ያሰብኩት። አሁን እከሌ ያረገ እከሌ ያላረገ እያላችሁ ከምትምታቱ እልቁኑ መካከላቸው ያለው ነገር በደንብ ይዩት፣ በደንብ አስተውሉ፣ ቪዲዮን ስትከታተሉ ማለት ነው። ይሄ የርኩሰት አሰራርን ነግራችኋለሁ ከዚህ በፊት። የለም የምትሉ ወገኖቻችን በጣም ነው ያለው ኢትዮጵያ ውስጥ። እውነት ለመናገር ይህን አንክድም። በጣም ተጨንቀው የሚኖሩ ወገኖቻችን ብዙ ናቸው። በስርዓት ውስጥ ያሉ ሰዎች እግዚአብሔርን ሳይፈሩ ከሰይጣናዊ ኃይል ጋር በመተሳሰር የሰዎችን ህይወት የሚቆላልፉ አሉ። እግዚአብሔር የስራቸውን ይስጣቸውና የለም አትበሉ አለ። ግን ደግሞ በዚህ ስርዓት ውስጥ ያሉ ወገኖቻችንን የታሰርነውን ፈጣሪ ይፍታን። ይሄንን ነው የምለው። በተረፈ ቤተሰብ ማለት ነው እንግዲህ ሩታችን መታለች። እውነት ለመናገር እነሱ አስበው ጠንስሰው የነበረው ለ1-3 ቀን አቀናባሪውን ታውቃላችሁ ዳኔ ነው እዛ እንዲቆይ ነበር የፈለጉት። ሄርሜላ መታ እንደዛ መላ ቅዱሳን ስታጣ ነበረ ራቁቷን የመጣችሁት እንዳያችኋት ከላይም ከታችም። አመጣጡ አብርሃምን በራቁት ሰውነት ነበረ ስትስብ ወይም ለማማለል ስትሞክር የነበረው። ያንን በቪዲዮ እንዳስታወሳችሁ ሄርሜላ አንድና አንድ እኔ ልንገራችሁ ቤተሰብ የአስተሳሰብ ችግር አለባት። አመጣጧ በራቁት አብርሃምን በሰውነት በመነካካት በምናምን ይሄ የሷ በቃ ይሄ እንትኗ ነው ታውቃላችሁ፣ ፋቮራይቷ ነው።
እቺ ልጅ ይሄ ባህሪዋ አብሯት ያደገ አብሯት የቀጠለ ነገር ስለሆነ በዛ ልሞከረች። እንዳያችሁ ሲሸሻት ሁሉ ነበር፣ ስትሰማ ሁላ ሲጠርግ ነበር። ተመልከቱ፣ እንደዛ እብድ ብላ መጣች። አይሆንም ሁሉ ነገር አንድ ወቅት ላይ አንቺ ታስቢበት የነበረው መንገድ የሆነ ሰዓት ላይ አብርሃም ሞኝ እኮ አይደለም በዚህ ልክ ማለት ነው። በነገራችን ላይ አብርሃም ድሮ ብልጥ እንደነበር ነው የምናውቀው። አሁንም ደግሞ እሱ ሌላ ሲስተም ውስጥ ገብቶባችሁ እናንተኑ እዛው ማለት ነው ድራማ ላያችሁ ላይ እየሰራ ነው። ምንም ነገር ያደረገችበት ነገር የለም። ሩታ በዚህ ልክ ጨካኝ ሴት አይደለችም። የምሬ ነው ብላችሁ የልጇን አባት ለሰይጣናዊ አሰራር አሳልፋ አትሰጥም። ነገ የልጇ አባት እብድ ሆኖ ሞኝ ሆኖ እንዲቀር የምትፈልግ ይሄን ያህል ሳዲስት ሴት አይደለችም፣ እውነቱን ስነግራችሁ። ስለዚህ ሁላችሁም እንግዲህ አይናችሁን የጣላችሁት ሩታ ላይ ነው። ግን ምን አለበት ደግሞ እዛ ጋር ያለችዋ ሴት እንደዚህ ብትቆጣጠሩ። ያኔ በአብርሃም ሕይወቱ ስትገባ እንዴት ጥሩ ነበር። ዛሬ እኮ የሁሉ አይፈጠርም ነበረ። ዛሬ የሁሉ ነገር አይመጣም ነበር እኮ። ሄርሜላን ያኔ ገና ብትገስጿን ኖሮ ወገን ማለት ነው ዛሬ ሁሉ አይመጣም። ይሄን አናይም ነበር ከናካቴው ማለት ነው። በጣም ይገርማል። በተረፈ ቤተሰብ እንግዲህ ሩታ መታለች። እነሱ 2-3 ቀን እንዲያድር ነበር የፈለጉት። ፈንጥዘዋል ምናምን፣ ሀብሉን ካንገቷ አውልቀዋል። ልጁ ከቀልቡ ነው ያለው። በፊትም እንደነበረው ወደ ሩታ ተመልሻለሁ እንዳለው አይነት አስተሳሰብ ውስጥ ነው ያለው። ሄርሜላን ጭራሽ እንድትቀርበውም አልፈለገም። እንግዲህ ሄርሜላም በአይኖቹ አይታችሁ ከሆነ እንዴ ሀብሉ ከወለቀ እንዴት አብርሃም በዚህ ልክ እስካሁን ድረስ እንዲቆየ እንዴት አሁንም እንደዛ ነው እንትን ይለኛል ምንድነው ምክንያቱ የሚል በአይኗ ላይ ነበረ። አይኗን ቅጭም ምናምን ያረገች ስታሳይ የነበረው። ሁሉም ነገር በሂደት ይጠራል ብዬ አስባለሁ። ሩታም ዝምታዋን ደግሞ ማለት ነው በኋላ መልሱን በደንብ በተብራራ ሁኔታ ሁላችሁም እስክትደነግጡ ድረስ የሚሆን መረጃ ይዘውላችሁ ይመጣሉ። ያኔ የት ትገባላችሁ ነው የሚለው። ችግር የለም አሁን ተወቃሽም እሷ ብትሆን አረገችበትም የምትሉት ሩታም ቢሆን ችግር የለውም ያልፋል። ሄርሜላን ግን ያኔ ጤነኛው አብርሃምን ከትዳሩ አፋታ በዛ ልክ መሀከላችሁ ገብታ እሳት ሆና መሀከላችሁ ገብታ እንደዛ አባልታቸው ከትዳሩ ስታፋታው ሄርሜላ ምን ብታደርገው ነው አብርሃምን? አንድ ሰው ያለ የለም። ይሄን ያህል ጊዜም አልቆያችሁበትም እንጂ በዛ ኢሹ 1-2 ሰዎች የተወሰነ ጊዜ ላይ አርዝመውት ነበረ። አብርሃም በዚህ ልክ ትዳሩን የፈታው የሆነ ሄርሜላ ያደረገችበት ነገር ይኖራል፣ ሰዓቱ ላይ ችግር አለ ሲባል ነበር። ያኔ አልቆየም። ብዙዎቹም ደግሞ አልተቀባበሉትም፣ ወደ ሄርሜላን ተቀበሏት። ይሄ ምንን ነው የሚያሳየው? ጥላቻ ከምንዘራ ሄርሜላ ማመጣጧን ታውቃላችሁ። የሩታንም የትዳሯን ሁኔታ የከፈለችውን መስዋዕትነት ምን አይነት ባህሪ እንደነበራት እናውቃለን ሁላችንም። ከእውነታ ጎን ግን ለመቆም እንሞክር። እኔ እውነቴን ነው የምላችሁ ቤተሰብ፣ ይኸው ፊት ለፊታችሁ ነው የምነግራችሁ። ሩታ መተት ምናምን የሰይጣን ያሰራው ውስጥ ገብታ አብርሃምን የሆነ ነገር አድርገው ነው ቢባል ይሄ ነገር ነው ትክክል ሆኖ ቢገኝ እኔ እግዚአብሔር ምስክሬ ነው ከሩታ ጎን መቆም አቆማለሁ። ከሩታ ጎን ካጠገቧም ለሷ ወግኜ ወይም ደግሞ በሷ በተበደለችው እስከዛሬ እንዲለቆምኩላት ተቆጭቼ ከዚህ ነገር ነው እንጂ ራሴን ማገለው እመኑኝ በዚህ ስራዋን እሷን ልደግፋት አልችልም። በሰፈር የጠላሁትን በኢትዮጵያ ውስጥ እንዲያኑትን የሟርት የሥራ የጠላሁትን ጭራሽ ለሩታ አጋሾኝ ልቆም አላደርገውም ነው የምላችሁ እኮ። ግን ደግሞ አሁን እኔ በራሴ እንደሰው ያሰብኩት የመሰለኝ ነገር አለ፣ ወደፊት የሚፈጠር ነገር አለ። ሩታ አብርሃም ላይ ምንም እንዳላደረገች ነው የሚሰማኝ። ይሄ ደግሞ እውነት እንዲሆን ልባዊ ምኞቴ ነው። አረዘምኩባችሁ ቤተሰብ። ስለነበረን ቆይታ ክብረት ይስጥልኝ። ያው ቻናሌ ሞኔታይዝ ተነስቷል። እንግዲህ ሪስ ኮንቴንትን የመጣብኝ ይህም ደግሞ ያው በሰው ቪዲዮ ምናምን የሚል ነው። ያው እንግዲህ ከሄርሜላ ነው ቢመጣም ችግሩ እንቀበላለን፣ ችግር የለም። ኤኒዌይስ ቤተሰብዬ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።